ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል። ለዛሬ ለተቀዳሚ ወደ እናንተ እንዲደርሱ የተዘጋጁትን ከመሃል ሚዲያ መሃል ስቱዲዮ ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። በቅድሚያም አበይት ርዕሰ ጉዳዮችን በማሻገር ጀምራለሁ። የፋኖ ታጣቂዎች ጦር ቤዝ ላይ ያነጣጠረ የ3 ቀን ዘመቻ ከምርጫው ማግስት በአማራ ክልል የተለያዩ አካባቢዎች ጠንካራ ውጊያ ተቀስቅሷል። ውጊያዎቹን በተመለከተ የመከላከያ ሰራዊት እንዲሁም የክልሉ ኮሚኒኬሽን ቢሮ መረጃዎችን አጋርተዋል። የዚህን ዜና ዝርዝር አጠናቅረን ይዘናል። ከሱዳን ድንበር ተነስቶ ለጥፋት ቡድኑ ሊደርስ የነበረ ከፍተኛ ቁጥር ያለው መሳሪያና ተተኳሽ በመከላከያ ሰራዊት በቁጥጥር ስር ዋለ። ዝርዝሩን ይዘናል። አብራችሁን ከቆያችሁ ይደርሳችኋል። በአዲስ አበባ የድሆችን ቤት የቀሙ 5 አመራሮች ከኃላፊነታቸው ተነስተው በቁጥጥር ስር ዋሉ። ይህንንም አስመልክቶ ተበዳዮችም ወደ መኖሪያቸው ተመልሰዋል። ዝርዝር ጥንቅሩን ይዘናል። ከውጭ ኢራን በሆርሙዝ ወሽመጥ ባልተፈቀደ መስመር ሲጓዝ ነበር ያለችውን መርከብ ከመታች በኋላ የአሜሪካ ጦር ኢራን ውስጥ ጥቃት መፈጸሙን ሲገልጽ፣ ኢራን ደግሞ በምላሹ የአሜሪካ ይዞታዎችን ማጥቃቷን አስታወቀች። ከውጭ ይዘነዋል። ቀደም ብለን ያሻገርናችሁ ለዛሬ ለተቀዳሚ ወደ እናንተ እንዲደርሱ ከተመራረጡ ቀን መረጃዎቻችን መካከል አበይት ርዕሰ ጉዳዮቻችን ናቸው። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ በዝርዝር ወደ ያዝናቸው እናልፋለን። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። የፋኖ ታጣቂዎች የጦር ቤዝ ላይ ያነጣጠረው የ3 ቀን ዘመቻ ከምርጫው ማግስት በአማራ ክልል የተለያዩ አካባቢዎች ጠንካራ ውጊያዎች ተቀስቅሰዋል። ውጊያዎቹን በተመለከተ የመከላከያ ሰራዊት እንዲሁም የክልሉ ኮሚኒኬሽን ቢሮ መረጃዎችን አጋርተዋል። ተጨማሪ አለን። በአማራ ክልል ከተካሄደው ምርጫ ማግስት ጀምሮ በክልሉ የተለያዩ አካባቢዎች በሀገር መከላከያ ሰራዊት እንዲሁም በፋኖ ታጣቂዎች መካከል በድጋሚ የተቀሰቀሰው ግጭት በእጅጉ ማገርሸቱን ተከታታይ መረጃዎች ያመለክታሉ። ከሰሞኑ የወጡ ይፋዊ መግለጫዎች እንደሚያሳዩት ከሆነ የመከላከያ ሰራዊት እንዲሁም የክልሉ ኮሚኒኬሽን ቢሮ በጋራና በተናጠል ባወጧቸው መግለጫዎች በክልሉ የተጠናቀረ ወታደራዊ እርምጃ እየተወሰደ መሆኑን ይፋ አድርገዋል። የአማራ ክልል ኮሚኒኬሽን ቢሮ በሰሜን ወሎ ዞን ቀጠናዎች ውስጥ እየተካሄደውን መጠነ ሰፊ ውጊያን በተመለከተ ዝርዝር መረጃዎችን አጋርቷል። እንደ ቢሮ መግለጫ ከሆነም የሀገር መከላከያ ሰራዊት የ13ኛ እዝ ክፍለ ጦሮች ባለፉት 3 ቀናት ውስጥ ከፍተኛ ወታደራዊ እንቅስቃሴን አድርገዋል። ዘመቻው የተካሄደው በሰሜን ወሎ ዞን ከአቡነ ዮሴፍ ተራራማ አካባቢዎች ጀምሮ እስከ ኩል መስክ ባለው ሰፊ መልክዓ ምድር ላይ ነው። የዘመቻ የፋኖ ይዞታና መደበቂያ ቀጠና የማጽዳት ኦፕሬሽን የሚል ስያሜ የተሰጠው ሲሆን ዓላማውን በአካባቢው የተመሸጉትን የፋኖ ታጣቂዎችን ይዞታዎችን ማፍረስና ቁጥጥር ስር መዋል ነው። መንግስት ባወጣው መግለጫ መሰረት ከአቡነ ዮሴፍ እስከ ኩል መስክ ያለው ሰንሰለታማና ወጣ ገባ መሬት የፋኖ ታጣቂዎች ዋና የጦር ሰፈር ወይንም ቤዝ ሆኖ ሲያገለግል የቆየ ስፍራ ነው። በዚህ 3 ቀናት ከፍተኛ ጦርነትና ፍተሻ ወቅት መከላከያ ሰራዊቱ ቀጠናውን ሙሉ በሙሉ ማጽዳት መቻሉንና ታላቅ ድል ማስመዝገቡን የክልሉ ኮሚኒኬሽን ገልጿል። ለዚህም ስኬት ደግሞ የደህንነት ተቋማት ሚና ከፍተኛ እንደነበር ተጠቅሷል። ይህ የሰሞኑ ውጊያና ወታደራዊ መግለጫ በክልሉ ምርጫው ከተጠናቀቀ በኋላ በክልሉ ሰላምና መረጋጋትን በኃይል ለመመለስ መንግስት ቆራጥ አቋም መያዙን ያሳያል። ሰሜን
በሰሜን ወሎ በተለይም የአቡነ ዮሴፍ አካባቢዎች ለሽምቅ ውጊያ እጅግ አመቺ የሆኑ ስልታዊ የተራራ ሰንሰለቶች በመሆናቸው በእነዚህ ቦታዎች ላይ የሚደረግ ውጊያ የሁለቱንም አካላት ከፍተኛ መስዋዕትነት እንዲሁም የጦር መሳሪያ ዝግጁነትን የሚጠይቅ ነው። የመንግስት መግለጫ የደህንነት መዋቅሩን የመረጃ ትክክለኛነትን ማጉላቱ የፋኖን የሎጂስቲክስና የመሳሪያ ክምችትን ለማዳከም በመረጃ መሪነት የሚሰሩ ስራዎች ላይ ትኩረት መደረጉን ያሳያል። ምንም እንኳን የመንግስት መዋቅሮች የጦር ቤዙን መቆጣጠራቸውን እንዲሁም ስኬት ማግኘታቸውን ቢገልጹም በአካባቢው ካለው የመሬት አቀማመጥ አስቸጋሪነትና ከግጭቱ ውስብስብነት አኳያ ቀጣዩ የክልሉ የሰላምና የጸጥታ ሁኔታ አሁንም በከፍተኛ ደረጃ ትኩረት ሊያሻው የሚገባ ጉዳይ ነው። ከሱዳን ድንበር ተነስቶ ለጥፋት ቡድኑ ሊደርስ የነበረ ከፍተኛ ቁጥር ያለው መሳሪያና ተተኳሽ በመከላከያ ሰራዊት ቁጥጥር ስር ዋለ። ከሱዳን ድንበር ተነስቶ ወደ አማራ ክልል አዊ ዞን ጃዊ ወረዳ በመግባት ላይ በነበረ የኮንትሮባንድ እንዲሁም የጥፋት ቡድን አባላት ላይ የኢፌድሪ መከላከያ ሰራዊት በወሰደው የተቀናጀና የማያዳግም እርምጃ ሊደርስ የነበረው ከፍተኛ ቁጥር ያለው ጦር መሳሪያ ተተኳሽና ጥይቶች እንዲሁም ሞተር ሳይክል በቁጥጥር ስር መዋላቸውን የተገለጸው የክፍለ ጦሩ ሬጅመንት አዛዥ ሻለቃ ገብረ ህይወት ኃይላይ እንደገለጹትም ይሄው የጥፋት ቡድን መሳሪያዎቹን ይዞ የጃዊ ወረዳ ልዩ ቦታው በለስ ወንዝ የተባለውን አካባቢ ተሻግሮ ለዘራፊው እንዲሁም ለጥፋት ቡድኑ ኃይል ለማድረስ ሲንቀሳቀስ በነበረበት ወቅት በሰራዊቱ ጥብቅ ክትትልና አርብቶ የመምታት ስልት ሊመታ ችሏል። በቀጠናው የሚገኘው የሰራዊቱ አባል በወሰደው ፈጣን እንዲሁም የማያዳግም እርምጃ በርካታ የጥፋት ቡድን አባላት የተደመሰሱ ሲሆንም የተረፉት ተበታትነዋል። በዚህ በተሳካ ኦፕሬሽን በሰራዊቱ ቁጥጥር ስር ያሉ የጦር መሳሪያዎች እንዲሁም ቁሳቁሶች 1 ብሬን መሳሪያ፣ 8 ሰነድ፣ 2 ክላሽንኮቭ መሳሪያ፣ 15 ሰነድ፣ 3 የብሬን መሳሪያ ጥይት 8139 ፍሬ፣ 4 የክላሽንኮቭ ጥይት 15382 ፍሬ፣ 5 ሞተር ሳይክሎች፣ 5 መጋቢያን መሆኑ ተገልጿል። ሻለቃ ገብረ ህይወት ኃይለ አክለው እንደገለጹትም የሀገርን የሰላምና ሉዓላዊነትን ለማናጋት ከውጭም ከውስጥም የሚሸርቡ የጥፋት ሴራዎችን የመከላከያ ሰራዊቱ በንቃት እንዲሁም በቁርጠኝነት ይመክታል። የአካባቢው ማህበረሰብም ለሰላምና ጸጥታ መረጋገጥ እያደረገ ያለው ትብብር ተጠናክሮ እንዲቀጥል ጥሪያቸውን አቅርበዋል። ይህ የሰራዊቱ እርምጃ በአካባቢው ላይ ሊፈጠር የነበረውን የጸጥታ ስጋትን ቀድሞ ለመቀልበስ ትልቅ አስተዋጽኦ እንዳለውም ነው የተጠቆመው። በአዲስ አበባ ከተማ የድሆችን ቤት የቀሙ 5 አመራሮች ከኃላፊነታቸው ተነስተው በቁጥጥር ስር ዋሉ። በዚህም ተበዳዮች ወደ ቤቶቻቸው ተመልሰዋል። ዝርዝር ዘገባው እንደሚከተል ይቀርባል። የአዲስ አበባ ከተማ አስተዳደር ለግል ጥቅማቸው ሲሉ ህዝባዊ አደራን በመጣስ ንጹሃን ዜጎችን ከቀበሌ ቤት አፈናቀሉ የክፍለ ከተማና የወረዳ አመራሮች ላይ የማያዳግም እርምጃ መውሰዱን አስታውቋል። በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 5 የተፈጸመው ይህንኑ የመልካም አስተዳደር እክልን ተከትሎ 3 የክፍለ ከተማ እንዲሁም 2 የወረዳ በአጠቃላይ 5 አመራሮች ከተጣለባቸው ኃላፊነት እንዲነሱ ተደርጓል። የተፈጸመው በደል እንዲሁም የነዋሪዎችን ጉዳዩን አስመልክቶ ከተበዳዮች የተገኘው መረጃ እንደሚያመለክተው ከሆነ አመራሮቹ ስልጣናቸውን ያላግባብ በመጠቀም በአቅመ ደካሞች ላይ አስከፊ ድርጊትን ፈጽመዋል። የካንሰር እንዲሁም የልብ ህመምተኛ የሆኑ አረጋውያንን ጨምሮ በርካታ ነዋሪዎችን በውድቅት ሌሊት እንዲሁም በማለዳ በፖሊስና በኮንስትራክሽን ሰራተኞች አስከብበው ንብረታቸውን በየጎዳናው በትነዋል። ከአደጋው ሰለባዎች መካከል አንዷ እናት ወልደው በክፍለ አልጋ ላይ በተኙበት ሁኔታ በፖሊስ ተገፍተው መውጣታቸውን በምሬት ይናገራሉ። ሌላኛዋ የካንሰር ታማሚ ደግሞ ልጆቻቸውን ጭምር በማስፈራራትና በማሸበር ከቤት እንዲወጡ መደረጋቸውን ገልጸዋል። ይህ ህገወጥ ድርጊት የደረሳቸው የከተማ አስተዳደሩ የበላይ ኃላፊዎች ጉዳዩን በአስቸኳይ እንዲጣራ አድርገዋል። ፍትህ የተነፈጉት ዜጎችም በአስቸኳይ ወደ መኖሪያ ቤታቸው እንዲመለሱ ተደርጓል። መንግስት ቤት ሰርቶ ለድሆች ይሰጣል እንጂ ከቤት ድሃ አስወጥቶ ራሱ የሚገባበት አመራር የለውም ሲሉም አቶ አህመድ ሐሰን የክፍለ ከተማ ዋና ስራ አስፈጻሚ ገልጸዋል። አቶ አህመድ አክለውም በጥፋተኞቹ ላይ አስተዳደራዊ እርምጃ መወሰዱንና ተጠያቂ
ተጠያቂነትን የማረጋገጡ ስራ ወደፊትም እንደሚቀጥል በቁርጠኝነት ገልጸዋል። ፍትህ ያገኙት ነዋሪዎችም ለከንቲባ አዳነች አቤቤ እንዲሁም ለከተማው አስተዳደር የላቀ ምስጋናቸውን አቅርበዋል። በከንቲባ ጽህፈት ቤት የመልካም አስተዳደር ቅሬታና አቤቱታ ዘርፍ ኃላፊ የሆኑት አቶ አባይነ አመርጎ በበኩላቸው አመራሩ የህዝብ አገልጋይ መሆኑን ተረድቶ ስራውን በቅንነትና በታማኝነት ማከናወን ይኖርበታል። የምንኖረውና የምንሰራው በህዝብ ውስጥ በመሆኑ ማናቸውንም መልካም ስራዎችን እንዲሁም ጥፋቶችን ህብረተሰቡን በቅርበት ይታዘባል። ህብረተሰቡ መሰለ የመልካም አስተዳደር ጉድለቶች ሲያጋጥሙት ለከተማ አስተዳደሩ ጥቆማ በመስጠት ተገቢውን እገዛ ሊያገኝ እንዲሁም ሊያደርግ ይገባል ብለዋል። በአፋር ክልል የበጎ ፍቃድ አገልግሎት ተግባራትን በማጠናከር የህብረተሰቡን ተጠቃሚነት ለማሳደግ እንደሚሰራ የክልሉ ርዕሰ መስተዳደር አቶ አወል አርባ ገለጹ። በጎነት ለኢትዮጵያ ከፍታ በሚል መሪ ሀሳብ የአፋር ክልል የክረምት በጎ ፍቃድ አገልግሎት ማስጀመሪያ መርሃ ግብር በአዋሽ ከተማ ተካሂዷል። በማስጀመሪያ መርሃ ግብሩ ላይ የተገኙት ርዕሰ መስተዳደር አቶ አወል አርባ ድጋፍ የሚያስፈልጋቸውን ወገኖች መርዳትና መንከባከብ ከጥንት ጀምሮ ይዘነው የመጣነው ትልቅ ባህላዊ ሴታችን ነው ብለዋል። ባለፉት 5 ዓመታት ህብረተሰቡን በማሳተፍና በቅንጅት በመስራት በርካታ የበጎ ፍቃድ ተግባራትን ማከናወን መቻሉንም አክለው ገልጸዋል። በዘንድሮ የክረምት በጎ ፍቃድ መርሃ ግብር በ17 የበጎ አገልግሎት ዘርፎች 471 ሺህ የሚሆኑ ሰዎችን ያሳተፈ የበጎ ፍቃድ አገልግሎት ይከናወናል ብለዋል። በተለይም የወጣቶች ተሳትፎን በበጎ ፍቃድ አገልግሎት ላይ ያደገ መምጣቱን የገለጹት ርዕሰ መስተዳደሩ የዘንድሮ የክረምት አገልግሎት ከባለፉት ዓመታት በተሻለና በላቀ ሁኔታ እንደሚከናወን ተናግረዋል። በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ክላስተር አስተባባሪና የክልሉ ወጣቶች ባህልና ስፖርት ቢሮ ኃላፊ አቶ ሐሚድ ዱላ በበኩላቸው መደጋገፍ፣ መተባበር እንዲሁም መረዳዳት የኢትዮጵያውያን የቆየ መገለጫ መሆኑን አንስተዋል። በዚህም መሰረት በክልል ደረጃ የደም ልገሳ፣ የአረጋውያን አካል ጉዳተኞች ድጋፍ፣ የአቅመ ደካሞች ቤት ማደስ፣ የአረንጓዴ አሻራ እንዲሁም በሌሎች ዘርፎች የክረምት በጎ ፍቃድ አገልግሎቶች ይከናወናሉ ነው ያሉት። አዲስ አበባ ዩኒቨርሲቲ ራስ ገዝ መሆኑ በተቋሚ ነጻነት ለሀገር የሚበጁ ምርምሮችንና ብቁ ተመራማሪዎችን ለማፍራት ትልቅ አቅም እንደፈጠረለት የዩኒቨርሲቲው ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ ገለጹ። ተጨማሪውን ይዘናል፣ ተመልክተን እንመለስ። የአዲስ አበባ ዩኒቨርሲቲ ለ76ኛ ዙር በመጀመሪያ ዲግሪ፣ በሁለተኛ ዲግሪ፣ በሶስተኛ ዲግሪና በሌሎች መርሃ ግብሮች እያስተማራቸውን 6417 ተማሪዎችን እያስመረቀ ይገኛል። በምረቃ መርሃ ግብር ላይ የትምህርት ሚኒስትር እንዲሁም የዩኒቨርሲቲው ቻንስለር ፕሮፌሰር ብርሃኑ ነጋ፣ የኢትዮ ቴሌኮም ዋና ስራ አስፈጻሚ እንዲሁም የዩኒቨርሲቲው ቦርድ ሰብሳቢ ፍሬሕይወት ታምሩ፣ ከፍተኛ የመንግስት የስራ ኃላፊዎች፣ የተመራቂ ቤተሰቦችና ጥሪ የተደረገላቸው እንግዶች ታድመዋል። የዩኒቨርሲቲው ተጠባባቂ ፕሬዝዳንት የሆኑት ዶክተር ሳሙኤል ክፍሌ ባስተላለፉት የእንኳን ደስ አላችሁ መልእክት የዘንድሮ ምረቃ ዩኒቨርሲቲው የ75ኛ ዓመት የአካዳሚክ ልዕቀት የምርምርና የፈጠራ አሻራውን ባከበረበት ማግስት የሚካሄድ በመሆኑ ልዩ ያደርገዋል ብለዋል። ይህ የምረቃ መርሃ ግብር ዩኒቨርሲቲው ለብዙ ዓመታት ሲታገልለት የነበረውን የራስ ገዝነት አስተዳደር በተግባር ማረጋገጥ የጀመረበት ልዩ የታሪክ ምዕራፍ መሆኑንም ጠቁሟል። የሽግግር ተቋሙ በራሱ መስፈርት ተማሪዎችን እንዲቀበል፣ አካዳሚያዊ ፕሮግራሞችን እንዲያስፋፋና ተቋማዊ ነጻነቱን ጠብቆ እንዲሰራ ትልቅ አቅም እንደፈጠረለትም ገልጸዋል። ዩኒቨርሲቲው እያስመዘገባቸው ያሉትን ተወዳዳሪነቶችን በተመለከተ በአውደ ጥናትና የምርምር አቅሞች ብዛት ባለም አቀፍ መመዘኛዎች አዲስ አበባ ዩኒቨርሲቲ ከምስራቅ አፍሪካ ቀዳሚ፣ ከአጠቃላይ አፍሪካ ደግሞ ከቀዳሚዎቹ 5 የትምህርት ተቋማት አንዱ መሆኑ ተረጋግጧል ብለዋል። በቅርቡ በተሰጠው ሀገራዊ የመውጫ ፈተና ዩኒቨርሲቲው ካስፈተናቸው 3960 ተማሪዎች መካከል 3602 91 በመቶ ፈተናውን አልፈዋል ብለዋል። በተለይም በ18 የትምህርት ፕሮግራሞች እየተፈተኑ ሁሉም ተማሪዎች ሙሉ በሙሉ ማለፋቸውን የጠቀሱ በሀገራችን ትልቅ ተስፋ እንዲሁም በዓለማችን ፈጣን የኢንዱስትሪ ለውጥ እየታየ ባለበት ወቅት እየተመረቃችሁ ተማሪዎች ከፊታችሁ ያለው ዘመን እጅግ ብሩህ ነው ብለዋል። ተመራቂዎቹ ይህንን ውስብስብ ለውጥ ለመዋጀትና ራሳቸውን የእድሜ ልክ ተማሪ ለማድረግም ዩኒቨርሲቲው ቆይታቸውን ትልቅ አቅም እንደሚሆናቸው ጠቁሟል።
በደቡብ አፍሪካ የሚኖሩ ስደተኞች ሀገሪቱን ጥለው እየሸሹ ነው። እንደ አልጀዚራ የዜና ዘገባ ከሆነ በደቡብ አፍሪካ በተቀሰቀሰው ከፍተኛ የውጭ ዜጎች ላይ ጥላቻ እንዲሁም ጥቃት ምክንያት እንዲሁም ጁን 30 ሊደረግ ከታቀደው መጠነ ሰፊ ጸረ ስደተኞች ሰልፍ አስቀድሞ በሺዎች የሚቆጠሩ አፍሪካውያን ስደተኞች ሀገሪቱን በከፍተኛ ስጋት እየለቀቁ ይገኛሉ። እንደ ማላዊ፣ ዚምባብዌ፣ ናይጄሪያ፣ ጋና እንዲሁም ዛምቢያ ያሉ የአፍሪካ ሀገራት መንግስታት ዜጎቻቸውን በፈቃደኝነት ወደ ሀገራቸው ለመመለስ የአውቶቡስ እንዲሁም የሎጂስቲክስ ዝግጅቶችን እያደረጉ ሲሆን በርካታ ስደተኞችም ጥበቃ ፍለጋ በየሀገራቱ ቆንጽላ ጽፈት ቤቶች ደጅ ላይ ተሰባስበው ይገኛሉ። ይህ የጊዜ ገደብ መጀመሪያ ላይ የደቡብ አፍሪካን መንግስት አርማ ተጠቅሞ በማህበራዊ ሚዲያ ላይ በስፋት የተሰራጨ የሐሰት ፖስተር የተነሳ የመጣ ቢሆንም ማርች ኤንድ ማርች የተባሉ የጸረ ስደተኞች አስተዳደሮች እንዲሁም ቡድኖች ግን ህገወጥ ስደተኞች ሙሉ በሙሉ እስከ ጁን 30 ድረስ ሀገሪቱን ለቀው እንዲወጡ በማስገደድ የራሳቸውን መጠነ ሰፊ ዘመቻን ከፍተዋል። ምንም እንኳን የተሰጠው የጊዜ ገደብ ህጋዊ ባይሆንም እንኳን በተለያዩ ከተሞች በስደተኞች መኖሪያዎች ላይ ጥቃት ተሰንዝሯል። ቤቶች ተቃጥለዋል፣ ንብረቶች ተዘርፈዋል፣ እንዲሁም የሰው ህይወት ጠፍቷል። ገና በመቶዎች የሚቆጠሩ ዜጎቿ በልዩ የአየር በረራ የመለሰች ሲሆን ማላዊ ከ5000 በላይ ሰዎችን በባስ ለመጓጓዝ እየሰራች መሆኑ ተገልጿል። ናይጄሪያ እንዲሁም ሞዛምቢክ በተመሳሳይ ሁኔታ ዜጎቻቸውን የማስወጣት ስራ ላይ ናቸው። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተቀዳሚ ወደ እናንተ እንዲደርሱ የተመራረጡትን የቀነ መሃል ዜናችንን ነው። አሁን ደግሞ ከባህር ማዶ ያዝናቸው እናልፋለን። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። የአሜሪካ ባህር ኃይል በባህረ ሰላጤው የ50 ማይል የጦር ቀጠናን አወጀ። የኢራን ወታደራዊ አካላት ካገቡ እርምጃ እንደሚወሰድም አስጠንቅቀዋል። በባህረ ሰላጤው እንዲሁም በስትራቴጂካዊው የሆርሙዝ ወሽመጥ እየተካረረ የመጣውን ቀውስን ተከትሎ የዩናይትድ ስቴትስ ባህር ኃይል በቅርቡ ግጭት በተቀሰቀሰበት ቀጠና የ50 ኖቲ ማይል የባህር ማይል የሲቪል መርከቦች እንዲሁም አውሮፕላኖች የክልከላ ቀጠና መጣሉን በይፋ አስታውቋል። በባህሬን መቀመጫውን ያደረገው የአሜሪካ ባህር ኃይል 5ኛ ፍሊት ዛሬ ባወጣው መግለጫ መሰረት እርምጃው የአሜሪካን ወታደራዊ ንብረቶችን ለመጠበቅ እንዲሁም የዓለም አቀፍ የባህር ላይ የንግድ ትራፊክ ደህንነትን ለማረጋገጥ ያለመ መሆኑ ተገልጿል። ከፍተኛ የወታደራዊ ባለስልጣናት እንደገለጹትም የአሜሪካ ጦር ኃይሎች ከተቀመጠው የክልከላ ቀጠና ውስጥ የሚገባውን ማንኛውንም የኢራን ድሮንን፣ ሰው አልባ አውሮፕላን፣ ፈጣን የጥቃት ጀልባ ወይንም ወታደራዊ አውሮፕላን ወዲያውኑ እንዲመቱ እንዲሁም እንዲያጠፉ ሙሉ በሙሉ ስልጣን ሰጥቷቸዋል። በቀጠናው የሚገኙ የኃይል መሰረተ ልማቶች እንዲሁም የንግድ መርከቦች ላይ ተጨማሪ ጥቃቶች ሊሰነዘሩ ይችላሉ የሚለው ከፍተኛ ስጋት በመኖሩም ዋሽንግተን ተጨማሪ የባህር ኃይል ጦር ወደ ስፍራው ያስጠጋች መሆኑ ተረጋግጧል። ይህ ስምሪት አሜሪካ በስትራቴጂካዊ የሆርሙዝ ጠባብ አካባቢ ያላትን ወታደራዊ አቋምን በከፍተኛ ደረጃ እንደምታጠናክር ማሳያ ተደርጎ ተወስዷል። የአሜሪካ ቴክሳስ ግዛት የትምህርት ምክር ቤት በግዛቲቱ የሚገኙ 5 ሚሊዮን የህዝብ ትምህርት ቤቶች ተማሪዎች የመጽሐፍ ቅዱስ ታሪኮች ማንበባቸውን ግዴታ የሚያደርግ እቅድን አጸደቀ። ይህ ውሳኔ በሃይማኖት እንዲሁም በመንግስት መካከል ያለውን መለያየትን የተመለከተ ውዝግብን አስነስቷል። የቻርልስ ዲከንስ እንዲሁም የዊሊያም ሼክስፒርን ታሪኮችን ማንበብ ጭምር ግዴታ የሚያደርገው ይህ እቅድ ከ3 ዓመታት በኋላ
ተግባራዊ ይሆናል ተብሏል። አዲሱ የንባብ መስፈርት የሃይማኖት ነጻነትን የሚጥስ እንዲሁም ብዝሃነትን የሚሸረሽር ነው የሚል ትችቶችም ከአንዳንዶች ቀርበውበታል። በሪፐብሊካኖች ቁጥጥር ስር ያለው የግዛቲቱ የትምህርት ምክር ቤት ውሳኔውን 9-5 በሆነ ድምጽ ሲያጸድቀው አንድ ሪፐብሊካን ከዲሞክራቶች ጋር በመተባበር ተቃውሞ አስመዝግቧል። የግዛቲቱ የትምህርት ምክር ቤት እንዲሁም የሪፐብሊካን ፓርቲ አባል የሆኑት ብራንደን ሆል መጽሐፍ ቅዱስን ከ60 ዓመታት በኋላ ለመጀመሪያ ጊዜ ወደ ትምህርት ቤቶች እየመለስን ነው ሲሉ በዚህ ሳምንት ተናግረው ነበር። የውሳኔው ደጋፊዎች ለሀገሪቱ ምስረታ አስፈላጊ እንደሆኑ የሚገልጿቸውን የአይሁድ ክርስቲያናውያን ባህሎች ተማሪዎችን መማር እንዳለባቸውም ይናገራሉ። ኢራን በሆርሙዝ ወሽመጥ ባልተፈቀደ መስመር ሲጓዝ ነበር ያለችውን መርከብ ከመታች በኋላ የአሜሪካ ጦር ኢራን ውስጥ ጥቃት መፈጸሙን ሲገልጽ፣ ኢራን ደግሞ በምላሹ የአሜሪካ ይዞታዎችን ማጥቃቷን አስታወቀች። የአሜሪካ ጦር ሰራዊት ማዕከላዊ እዝ አርብ ዕለት በኢራን የሚሳይል እንዲሁም የድሮን ማከማቻ እንዲሁም የባህር ጠረፏን በምትቆጣጠር የራዳር ማዕከላት ላይ ጥቃት መፈጸሙን አስታውቋል። ተጨማሪ አለ። እርምጃው በሆርሙዝ ወሽመጥ መዘጋት ለረጅም ጊዜ ቆመው የነበሩ መርከቦችን የማስወጣት ስራ እንዲቆም ላደረገው እንዲሁም ኢራን በአንድ የጭነት መርከብ ላይ ሐሙስ ዕለት ለፈጸመችው ጥቃት ምላሽ መሆኑ ተገልጿል። ኢራን ግን የጭነት መርከቡ የተመታው ወሳኙን የባህር መተላለፊያ ለማቋረጥ ባልተፈቀደ መስመር በመጓዙ ምክንያት መሆኑን ገልጻለች። የአሜሪካ ማዕከላዊ እዝ ሴንትኮም ኢራን ላይ የፈጸመውን ጥቃት ኃይለኛ ምላሽ ሲል ገልጾታል። የኢራን ኃይሎች በጭነት መርከብ ላይ የፈጸሙት ተቀባይነት የሌለው ጥቃት በግልጽ የተኩስ አቁሙን የሚጥስ ነው ብሏል ባወጣው መግለጫ። በተጨማሪም በወሳኙ ዓለም አቀፍ የንግድ መስመር በኩል የሚተላለፉት መርከቦች ቁጥር እየጨመረ ባለበት ጊዜ የኢራን አደገኛ ባህሪ የባህር ላይ እንቅስቃሴን የሚያደናቅፍ ነው ብሏል። ወታደራዊ እዙ እንዳለው የአሜሪካ ጦር በሆርሙዝ በኩል የሚተላለፉ የንግድ መርከቦች በሰላም እንዲያልፉ የሚያስችል ድጋፍ ማድረጉን ይቀጥላል ብሏል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ አሜሪካ መርከቦች በሆርሙዝ ላይ ከተፈቀደው መስመር ውጪ መጓዛቸውን እንዲሁም የተለያዩ ምክንያቶችን በማቅረብ በሀገሪቱ የባህር ዳርቻዎች ላይ የአየር ጥቃትን ፈጽማለች ብሏል። ለዛሬ ለተቀዳሜ ከመሃል ሚዲያ ወደ እናንተ እንዲደርስ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። በኔ ቦታ በቃው። ሰናይ ቀን ተመኘን።